ዛሬ የምንነጋገረው ስለ መኖር ብቻ አይደለም። ዛሬ የምንነጋገረው ስለ ጽናት፣ ስለ እልህነት፣ ስለ ጥንካሬና በማንኛውም ማዕበል ውስጥ ሆነን ተመቶ ስለማይሰበር ማንነት ነው። አንድ ሰው በሕይወቱ ውስጥ ምን ያህል ጠንካራ እንደሆነ የሚያውቀው ሁሉም ነገር ጥሩ በሆነበት ጊዜ አይደለም፣ ነገር ግን ሁሉም ነገር በተሰበረበት ጊዜ ነው። ለምሳሌ ጓደኞቹ ሲተዉት፣ ገንዘብ ሲያጣ፣ ሰዎች ሲያቃልሉ፣ ህልም ሳይሳካ ሲቀር፣ በዚህ ጊዜ ነው ማን እንደሆንክ የሚገለጥልህ። ሕይወት ሁላችንም እንዳሰብነው አልጋ ባልጋ ሆና አትጠብቀንም። ይህ ለምን ይሆናል ብለን በውስጣችን የምንጠይቀው ጥያቄም አለ። እሱም ይህንን ሁሉ ተቋቁሜ እንዴት ልቀጥል እችላለሁ የሚል ነው። ሰላም፣ እንኳን ወደ ጥበብ መንገድ ዩቲዩብ ቻናል በሰላም መጡ። ዛሬ የማይሰበር ሰው እንዴት መሆን እንደምንችል እንማራለን። በማንኛውም የሕይወት ውሽንፍር የማይሰበር ሰው ለመሆን ልንጓዝባቸው የሚገባ መንገዶች የምናይ ሲሆን ይህንን ቪዲዮ እስከ መጨረሻው ስጨርሱት የአስተሳሰብ ጥንካሬያችሁ አዲስ ደረጃ ላይ እንደሚደርስ ሙሉ እምነት አለኝ። ዝግጁ ከሆናችሁ የጥበብ መንገዳችንን እንቀጥላለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር እንድታደርጉ እየጠየቁ ወደ ቪዲዮ አመራለሁ። አንድ ጥያቄ ልጠይቃችሁ። ሕይወት ደጋግማ ስትመታችሁ ያቀዳችሁ ሳይሳካ ሲቀር ወይንም በብርም ሆነ በሐሳብ የሚደግፋችሁ ሰው ጥሏችሁ ሲሄድ ምን ይሰማችኋል? አብዛኞቻችን ልባችን ይሰበራል፣ ተስፋ እንቆርጣለን፣ ዕጣ ፈንታችንንም እናማራለን። ነገር ግን በዚች ምድር ላይ ምንም አይነት መከራ ቢመጣባቸው ፊታቸውን ወደ ማዕበሉ አዙረው ቆመው የሚቀጥሉ ጥቂት የማይሰበሩ ሰዎች አሉ። የማይሰበሩ ሰዎች ስላችሁ ግን ሕመም የማይሰማው የማይወድቅ ወይንም የማያለቅስ ሰው ማለቴ አይደለም። የማይሰበር ሰው ማለት ወድቆ መነሳትን ጥበብ ያደረገ በውስጡ ካለው እሳት ይልቅ የሚገጥመው ፈተና ሊያቀልጠው እንደማይችል የተረዳ ሰው ማለቴ ነው። ሁሌም ቢሆን የማይገለን ነገር ይበልጥ ጠንካራ እንደሚያደርገን ማወቅም አለብን። ኔልሰን ማንዴላ እንዲህ ይላል፣ እኔን ስትመዝኑኝ በስኬቶቼ ሳይሆን ስንት ጊዜ ወድቄ ተመልሼ እንደተነሳው በመቁጠር ይሁን ይላል። አዎ፣ ጥንካሬያችን የሚለካው ባለመውደቅ ሳይሆን በወደቅን ቁጥር አዋራችንን አራግፈን በበለጠ በቁርጠኝነት በመነሳት ወደፊት መቀጠል ነው። የማይሰበር ሰው ለመሆን የመጀመሪያውና ዋናው መንገድ በአእምሮአችን ውስጥ የሚፈጠረውን የጽናት አጥር ነው። ስቶይሲዝም የተባለ ጥንታዊ የፍልስፍና ትምህርት መሪ የሆነውና ታላቁ የሮማ ነገሥት ማርክ አውሬሊየስ በሕይወቱ ብዙ ጦርነቶችን፣ ወረርሽኞችንና ክህደቶችን አስተናግዷል። ነገር ግን በአእምሮው በፍጹም አልተሸነፈም ነበር። እሱም በማስታወሻው ላይ እንዲህ ሲል ጽፏል፣ በአእምሮ ሙሉ ስልጣን አለ፣ ከውጪ በሚከሰቱ ክስተቶች ላይ ግን የለህም። ይህንንም ስትረዳ እውነተኛው ጥንካሬን ታገኛለህ። ይህ ምን ማለት ነው? ውጪ ያለው ዓለም ሊቆጣጠረው የማይችለው ማዕበል ሊሆን ይችላል። የኢኮኖሚ ውድቀት፣ የሰዎች መከዳት፣ ያልታሰበ አደጋ፣ እነዚህ ነገሮች መለወጥ አትችልም። ነገር ግን በእነዚህ ነገሮች ላይ የምትሰጠው ምላሽ 100% መቆጣጠር ትችላለህ። ብዙ ሰዎች ሕመምን ለመሸሽ ይሞክራሉ፣ ነገር ግን ሕመም የሕይወታችን አካል ነው። የማይሰበር ሰው ሕመምን አይፈራም፣ ሕመምን እንደ መምህር ይመለከተዋል። በዚህ ምድር ላይ በጣም ኃይለኛ ሰዎች የምንላቸው ከባድን ጊዜ ያሳለፉ ናቸው። ለምሳሌ ብንወስድ ኔልሰን ማንዴላ ለ27 ዓመት እስር ቤት ውስጥ ቆይቷል። ነገር ግን በቂም በቀል አልተመለሰም። እርሱም እንደዚህ ብሏል፣ ከባድ ነገር ስላሳለፍክ የተሻለ ሰው ልትሆን ትችላለህ። ሕመም ሁለት ምርጫ ይሰጣል፣ ወይ ትሰበራለህ ወይ ትጠነክራለህ። ምርጫው ያንተ ነው። የማይሰበሩ ሰዎች ለምን ይህ በእኔ ላይ ደረሰ ብለው አያለቅሱም። ከዚህ ሁኔታ ምን እማራለሁ? ይህ ሁኔታ እንዴት ያጠነክረኛል? ብለውም ይጠይቃሉ። እስቲ አስቡት፣ ሁለት ሰዎች እኩል ስራቸውን አጡ። አንደኛው ሰው ሕይወት አበቃልኝ፣ እኔ መቼም አይሳካልኝም ብሎ ራሱን አልጋ ላይ ወረወረ። ሁለተኛው ግን ይህን ሥራ በማጣቱ አዲስ በር እንዲፈልግ የተሰጠኝ ዕድል ነው ብሎ ተነሳ። የተፈጠረው ክስተት አንድ ነው፣
ነገር ግን ውጤቱ የተለያየ የሆነው በአመለካከት ምክንያት ነው። ከዛሬ ጀምሮ ሕይወታችሁን እንደ ጠላት ማየት አቁሙ። ማንኛውም ፈተና አንተን ለመስበር ሳይሆን በውስጥ የተደበቀውን አልማዝ አውጥቶ ለመቅረጽ የመጣ መዶሻ መሆኑን አውቀህ አመለካከትህን ሳትቀይር ዓለም ለአንተ የምትሰጠው ምላሽ ይቀየራል። የማይሰበር ሰው ስሜቱን ይቆጣጠራል። ሁሉንም ነገር በቁጣ አይመልስም። ሰዎች ሲያናድዱት ዝም ማለትም ያውቅበታል። ብዙ ሰዎች በቃል ይሰበራሉ። ሰው ምን አለኝ፣ ስለ እኔ ምን እያወሩ ነው? ነገር ግን የማይሰበሩ ሰዎች የራሳቸውን ዋጋ ከሰዎች አያገኙም፣ ከራሱ ያገኘዋል። አንድ ቀን ሁሉም ሊያጨበጭብልህ ይችላል፣ በሌላኛው ቀን ደግሞ ሁሉም ሊተውህ ይችላል። ስለዚህ ውስጣዊ ጥንካሬ ይኑርህ። ብዙ ሰዎች ብቻቸውን መሆን ይፈራሉ። ነገር ግን እውነተኛው ጥንካሬ ብቻችን በምንሆንበት ጊዜ ነው የሚገነባው። የማይሰበር ሰው ማለት ስሜት የሌለው ሮቦት ማለት አይደለም። እሱም ያዝናል፣ ይቆጫል፣ ይደናገጣል። ከደካማ ሰዎች ጋር ልዩነቱ ደካማ ሰው ሲወድቅ ያበቃለት ይመስለዋል። የማይሰበር ሰው ግን ውድቀቱን እንደ ትምህርት ቤት ነው የሚመለከተው። ታላቁ የፈጠራ ሰው ቶማስ ኤዲሰን ስለ ብቸኛ ሰውና ስለማይሰበር ሰው እንዲህ ብሎም ነበር። የኤሌክትሪክ አምፖልን ለመስራት 10,000 ጊዜ እንደወደቀም ይናገራል። ይህንንም የሰማው ጋዜጠኛ 10,000 ጊዜ መውደቅ ምን ያህል ያሳምማል ብሎም ጠየቀው። ቶማስ ኤዲሰንም የመለሰው መልስ በጣም የሚገርምም ነበር። እኔ 10,000 ጊዜ አልወደኩም፣ በተግባር የማይሰራ 10,000 ጊዜ መንገዶች በተሳካ ሁኔታ አግኝቻለሁም ብሏል። እስቲ ያስቡት፣ እንዴት ያለ ድንቅ እይታ ነው! እኛ ብንሆን 10,000 ጊዜ አይደለም 100 ጊዜ የምንሰራው ሥራ ፌል ቢያደርግብን ጥንካሬ ይኖረን ነበር። ስለዚህ እኛም ከቶማስ ኤዲሰን መማር አለብን። ውድቀት ወደ ኋላ የሚመልሰን እኛ ስለፈቀደለት ብቻ ነው። የማይሰበር ሰው ለመሆን የምንጓዝበት መንገድ ላይ ስንወድቅ አዋራችንን አራግፈን ስንነሳ ይበልጥ እየጠረከርን እንሄዳለን። ብረት እየቀለጠና በመዶሻ እየተመታ ሲቀልጥ ነው የማይሰበር ሰይፍ የሚሆነው። ሕይወት በመዶሻ ስትመታ እያጠፋች ሳይሆን እያጠነከረች መሆኑን ማወቅ አለብህ። ስለዚህ ነገሮች ሲበላሹ ወዲያውኑ ምላሽ ከመስጠት ተቆጠብ። ይህ ነገር ከተወሰነ ዓመት በኋላ ትርጉም አለው ብላችሁ ራሳችሁን ጠይቁ። መልሱ አይሆንም ከሆነ አይምሯችሁን እንዲበጠብጥ አትፍቀዱለት። ብዙ ሰዎች ከአንድ ሰው ጋር ካላወሩ ወይንም ሶሻል ሚዲያ እያዩ ካልዋሉ መኖር አይችሉም። ምክንያቱም በውስጣቸው ካሉ ባዶነት ይሸሻሉ። አልበርት አንስታይን ስለ ጸጥታ ጥንካሬ እንዲህ ብሏል። ብቸኝነት በወጣትነት ጊዜ የሚጎረብጥ ቢሆንም በበሰለ ዕድሜ ላይ ግን እጅግ አስደሳችና ጣፋጭ ነው ይላል። የማይሰበር ሰው በብቸኝነት ጊዜ አይሰለችም። ይልቁኑ ያንን ጊዜ ራሱን ለመገምገም፣ ለማንበብ፣ ራዕዩን ለመቅለጽና ከጣፈንታው ጋር ለመገናኘት ይጠቀምበታል። የውስጥን ሰላም በሰዎች አስተያየት ላይ ካልመሰረትከው ማንም ሊሰብርህ አይችልም። አራተኛው ውድቀትን የምናይበት መነጽር መቀየርና የጊዜ ጉልበት ማወቅ ነው። በዚህ ፈጣን ዓለም ውስጥ ሁሉንም ነገር በአቋራጭና በወዲያውኑ ቅጽበት ማግኘት እንፈልጋለን። ነገር ግን እውነተኛ ጥንካሬ የሚገነባው በሂደት ውስጥ ነው። ዛሬ ላይ የምናሳልፈው መከራ ለዘላለም እንደማይቀጥል ማወቅም አለብን። ጨለማው በበረታ ቁጥር ንጋቱ እየቀረበ ይመጣልና የማይሰበር ሰው የዛሬውን ሕመም ነገ ለሚመጣው ትልቁ ድል እንደሚከፈል ዋጋ አድርጎ ነው የሚያየው። የአፕል መስራች ስቲቭ ጆብስ ከገነባው ኩባንያ በተባረረ ጊዜ ተስፋ አልቆረጠም። ቆይቶም ሲናገር እንዲህ ብሏል። ከአፕል መባረሬ በሕይወቴ ካጋጠሙኝ መልካም ነገሮች ሁሉ ምርጡ ነበር ብሏል። የስኬት ከባድነት በጥንካሬ የመጀመር ቀላልነትም ተተካ። እሱ ከአፕል ባይባረር ኖሮ ፒክሳርንና ኔክስትን አይመሰርትም ነበር። ወደ አፕልም ተመልሶ ዓለምንም አይቀይርም ነበር። ውድቀት ማለት አንችልም ሳይሆን መንገዱን ቀይር የሚል የሕይወት መልእክት ነው። ብዙ ሰዎች የሚሰበሩት በቁጣ፣ በፍርሃት ወይንም በቅናት ቅጽበት የሚወስኑት ውሳኔ ነው። ጠንካራ ሰው ስሜት የሌለው ሰው አይደለም፣ ነገር ግን የስሜቱ ባሪያ ያልሆነ ሰው ነው። አንድን ሥራ ያለ ቁርጠኝነት መቼም ቢሆን አለመጀመር
ያለ ጽናት ደግሞ መቼም ቢሆን አትጨርሱ። ስሜትህ ደክሞኛል ተኛ ሲልህ አንተ ግን የለፋውበት ዓላማ አለኝ ብለህ ስትነሳ ስሜትህ ደግሞ ተቆጥቶ ስደባው ሲልህ አንተ ግን በዝምታ ስታልፈው ያኔ አንተ የማይሰበር ማንነት እየገነባ ነው። መረጋጋት ትልቅ እምቅ ኃይል ነው። ማዕበሉ ሲመጣ አብረ አትናወጥ። እንደ ትልቅ አለት ጸንተህ ቁም። ማለፍ ልመድ። ውድ የጥበብ መንገድ ዩቱብ ቻናል ቤተሰቦች ዛሬ የተነጋገርንባቸው በአንድ ቀንበር የሚገነቡ አይደሉም። በየቀኑ በምናደርጋቸው ጥቃቅን ምርጫዎች ውስጥ የሚዳብሩ ናቸው። ዛሬ ሕይወት የትም ቦታ ላይ ብታስቀምጣችሁ ምን ያህል ከባድ ፈተና ቢገጥማችሁ አስታውሱ፣ የአልማዝ ውበት የሚመጣው በከፍተኛ ሙቀትና ጫና ውስጥ ሲያልፍ ነው። እናንተም በሕይወታችሁ የምታዩት ፈተና ወደ አልማዝነት እየቀየራችሁ መሆኑን አትርሱ። ለመሰበር አትፍቀዱ። በራሳችሁ እመኑ። ማዕበሉ በጽናት ተጋፈጡ። እናንተ የማይሰበር ሰዎች ናችሁ። በለዛ ለምን ትኖራላችሁ? ለቤተሰቦቻችሁ፣ ለሀገራችሁ ወይስ ለራሳችሁ ታላቅነት? ያንን ዓላማ አጥብቃችሁ ያዙ። ያኔ የማይሰበር የማይበገርና ሁሌም አሸናፊ ስብዕና ይኖራችኋል። የዛሬ ቪዲዮአችን ይህንን ይመስል ነበር። ይህ ቪዲዮ ጥንካሬ እንደሚሰጣችሁ አምናለሁ። ለጓደኞቻችሁና ለምትወዷቸው ሰዎች ሼር በማድረግ የጥንካሬ ምንጭ ሁኑላቸው። ቪዲዮንም ላይክ ማድረጋችሁንና በኮመንት መስጫው ላይ እኔ የማይሰበር ሰው ነኝ ብላችሁ መጻፋችሁን አትርሱ። በሚቀጥለው ቪዲዮም በሌላ ድንቅ የጥበብ መንገድ ቪዲዮ እስከምንገናኝ ድረስ ሰላም፣ ጤና፣ ጥንካሬ ለእናንተ እንዲሆን እየተመኘው ብሩህና ጠንካራ ጊዜ እንድታሳልፉ እያልኩ በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።